አምሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ፣ እግዚአብሔር ለሁሉ። ሕይወት አንዳንዴ ጨለማ ትሆንብሃለች። የያዝከው ይበተናል፣ የታመንከው ይከዳሃል፣ የገነባኸው ሲፈርስ ታየዋለህ። በዛን ጊዜ እግዚአብሔር ሆይ የት ነህ ብለህ ትጮኻለህ። ነፍስህ በጭንቀት ስትታወክ፣ ተስፋ መቁረጥ ደጃፍ ላይ ሲቆም ምን ማድረግ አለብህ? ዛሬ በፈተና ማዕበል ውስጥ ላለኸው ወይም ላለሽው፣ ላንተ ወይም ላንቺ ቅዱሳን አባቶቻችን ካለፉበት የሕይወት ተመክሮና ከመለኮታዊ ቃል የተቀዱ 3 ድንቅ የድል ቁልፎችን እናያለን። እስከ መጨረሻው አብራችሁን ቆዩ። የተመለስኩበት አንባር ቀለበት የተሸለምኩበት የተወደደ ዓመት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም የሎቱ ስብሐት ቤተሰቦች እንደምን ቆያችሁኝ? አሜን። እግዚአብሔር አምላካችን እንደኛ እንደ በደላችንና እንደ ኃጢአታችን እንደ ክፋታችን ሳይቆጥርብን እንደሱ እንደ ምሕረቱና እንደ ቸርነቱ ቆጥሮ ይህችን ቀን ቀድሶ ባርኮ ሰጥቶናልና ክብር ምስጋና ይግባው። የመጀመሪያው ቁልፍ በመከራ ውስጥ ማመስገን ነው። ይህ ለዓለም ሞኝነት፣ ለተዋሕዶ ልጆች ግን ኃይል ነው። ብዙዎቻችን የምናመሰግነው ነገር ሲሳካልን ብቻ ነው። ነገር ግን እውነተኛ ክርስትና የሚለካው በጨለማው ሰዓት በሚወጣ ምስጋና ነው። ጻድቁ ኢዮብን አስቡት። በአንድ ቀን ንብረቱን፣ በዚያው ቀን ልጆቹን፣ በመጨረሻም ጤናውን አጣ። በሰውኛ ስሌት ኢዮብ ማማረር ፈጣሪውንም መርገም ነበረበት። ነገር ግን እሱ ምን አለ? እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 21 ላይ ተጠቅሶልናል። ወዳጄ ሆይ ፈተና ሲመጣብህ አትከራከር፣ ለምን እኔን አትበል። ይልቅንስ አምላኬ ሆይ በዚህ ውስጥ የማልፍበትን ጥንካሬ ስጠኝ ብለህ አመስግን። ምስጋና የሰይጣንን ራስ የሚቀጠቅጥ የዝግ በሮችንም የሚከፍት ታላቅ መሳሪያ ነው። ስታመሰግን ሰይጣን ያፍራል፣ መላእክት ወደ አንተ ይቀርባሉ፣ እግዚአብሔርም በፈተናህ መካከል ጣልቃ ይገባል። ሁለተኛው ቁልፍ ወደ ጓዳ መግባት ነው። ፈተና ሲበዛብን ብዙ ጊዜ ወደ ሰው እንሮጣለን፣ አማካሪም እንፈልጋለን። በሶሻል ሚዲያ ስልካችንን አንስተን የልባችንን እንዘረግፋለን። ነገር ግን ሰው የራሱን ሸክም ያለበት ደካማ ፍጡር ነው። መድኃኒታችን ኢየሱስ ክርስቶስ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያውንም ዝጋ በማቴዎስ ወንጌል ምዕራፍ 6 ከቁጥር 6 ብሎናል። በሕይወትህ ማዕበል ሲነሳ ዝምታን ልመድ። ከአንደበትህ ጩኸት ይልቅ የልብህን ጩኸት አስቀድም። የውዳሴ ማርያምን ገጽ ስትገልጥ፣ በመዝሙረ ዳዊት ስትማጸን ነፍስህ ሰላም ታገኛለች። አባቶቻችን ጸሎት ከእግዚአብሔር ጋር መነጋገር ነው ይላሉ። በእንባ ፊትህን ታጠብ፣ ለእግዚአብሔር ንገረው። እርሱ የማይሰማ ጆሮ የማይራራ ልብ የለውም። የዮናስን ጩኸት ከዓሣ ነባሪ ሆድ የሰማ ያንተንም ጩኸት ከቤት ይሰማሃል።
ብቻ አንተ ወደ እግዚአብሔር መጮህን አታቋርጥ። ሶስተኛውና የመጨረሻው ቁልፍ ተስፋ ነው። በቤተ ክርስቲያን ታሪክ ውስጥ ማዕበል ያልተነሳበት ጊዜ የለም። ቅዱሳን በሰይፍ ታርደዋል፣ በስደት ተንከራተዋል፣ በእሳት ተቃጥለዋል። ነገር ግን በአንዳቸውም ልብ ውስጥ ተስፋ መቁረጥ አልነበረም። ምክንያቱም እግዚአብሔር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏቸዋል። ዛሬ ላንተ የሚታይ ተራራ ሊገፋ የማይችል ሊመስል ይችላል። ችግሩ ከአቅምህ በላይ ሊሆን ይችላል። ነገር ግን አንድ እውነት እወቅ፣ እግዚአብሔር ከአቅምህ በላይ የሆነ ፈተና እንዲደርስብህ አይፈቅድም። ፈተናው የመጣው ሊያጠፋ ሳይሆን ሊያጠራህ ነው። ወርቅ በእሳት ውስጥ ካላለፈ አያበራም። አንተም በዚህ ፈተና ውስጥ አልፈ ነገ እንደ ወርቅ ትበራለህ። ዛሬ የምታለቅስበት ጉዳይ ነገ የምስክርነትህ ርዕስ ይሆናል። ብቻ ታገስ፣ ንጋቱ ቀርቧል። ውድ ወንድሜ፣ ውድ እህቴ፣ በዚህ ሰዓት በጭንቀት ውስጥ ሆነሽ ይህ ድምፅ የምትሰሚ፣ በመከራ ተከበህ ተስፋ የቆረጥከው ወንድሜ፣ እግዚአብሔር ዛሬም በዙፋኑ ላይ ነው። እርሱ አልተወንም። ትላንት አባቶቻችንን ያዳነ ዛሬም አንተን የማዳን ኃይል አለው። በምስጋና ጽና፣ በጸሎትም ተጋደል፣ በተስፋም ንጋቱን ጠብቅ። ያን ጊዜ ልዑል እግዚአብሔር ካሰብክበት ወይም ካሰብሽበት ደረጃ አድርሶሽ ምስክርነት እንደምትሰጥ ባለሙሉ ተስፋ ነኝ። ይህን ዝግጅት ለሌሎች ወንድሞች እህቶቻችን መጽናኛ እንዲሆን ሼር ማድረጋችሁን አትርሱ። በተለይ በዚህ ዘመን የምናደርገው ጠፍቶብናልና ልዑል እግዚአብሔር ወደ ቀጥተኛው መንገድ ከቤቱ ከደጁ የጠፋነውን ወደ ደጁ ሰብስቦን ትክክለኛውን እውነተኛውን መንገድ እንድንመራ ቅዱስ ፈቃዱ ይሁንልን። በሚቀጥለው ቪዲዮ እስክንገናኝ ድረስ የልዑል እግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የቅዱሳን ጻድቃን ጸሎት፣ የቅዱሳን ሰማዕታት በረከት ረድኤት በሁላችንም ላይ ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።